የሚያሳድዷችሁን መርቁ መርቁ እንጂ አትርገሙ። ደስ ከሚላቸውም ጋር ደስ ይበላችሁ፣ ከሚያለቅሱትም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 12 ከ14 እስከ 16። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሮ ሰኔው ለታኅሳስ በዛቲ ዕለት ተስካረ በዓሉ ለቅዱስ ሚካኤል ሊቀ መላእክት እስመ በዛቲ ዕለት ወበዝ ወርኅ ፈነወ እግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህ ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾር ሦስቱን ልጆች አናንያ፣ አዛርያና ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውም ሰዎችና እሳት የሚያነዱትም አቃጠላቸው። ይህ የከበረ መልአክ ቅዱስ ሚካኤል የእሳቱን ነበልባል በበትሩ መጥቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደቀዘቀዘ እንደ ጧት ጤዛ አድርጎታልና። በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚያም በኋላ የጌታ እግዚአብሔር ሥራዎች ሁሉ ያመሰግኑታል። እርሱ ለዘላለሙ ምስጉን ልዑል ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤል የበዓሉ መታሰቢያ እንድናደርግ ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም ዓመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድር ወለዱት። ባደገ ጊዜም የቤተ ክርስቲያን መጻሕፍት አስተማሩት። አባቱና እናቱ በሞቱ ጊዜም ወደ ደብረ በንኮል ገዳም ወደ አባ መድኃኒን ሂዶ የምንኩስና ልብስን ለብሶ በጾም በጸሎት እየተጋደለ ኖረ። ፈጽሞ በሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት ሥራ መነኮሳቱን ይረዳቸውም ነበረ። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሂዶ 40 መዓልት 40 ሌሊት ምንም ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩም አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል። የእግሮቹንም ትቢያ ይልሱ ነበረ። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝን ውሃ ሞልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔር ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩት አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱ ሲጸልይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። በዚችም ዕለት ጀምሮ እግሮችን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለውም ግርፋት ጀርባውን ይከርፍ ነበረ። አንበሶቹም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በጥቶ እሾህና አሜኬላ ያወጣላቸዋል። ከዚህ በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲት ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተያዩ ነበረ። የእግዚአብሔርንም ገናናነት ሲጨዋወቱ አሉ። በራትም ጊዜ ጸሎቱን ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህ በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸው ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቁሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ይላል። እመቤታችን ማርያምም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው።
ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚያም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ደግሞ የአባ ነድራ ከደብረ እስዋን የታማኙ የቅዱስ ዮሐንስ መታሰቢያው ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይህም የሆነው በከሃዲ ዳኪዎስ በነገሰ በመጀመሪያው ዓመት በሮሜው ሊቀ ጳጳሳት በቆርኔሌዎስ የሹመቱ ዘመን፣ የእስክንድሪያ ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላንዲዮስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ፣ ግርማኖስም በኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለት ስለ ቀሲስ ብናጥስ ነው። አባ ቆርኔሌዎስም ስለዚህ አንድ ጊዜ ዳግመኛም 3ኛ ጊዜ ገሰጸው፣ መከረውም፣ ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትና 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስን ምክንያት አድርጎ የተነሳው ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ በመንፈስ ቅዱስ አንድ ከሆኑ በኋላ አይቻልም፣ መልካሙንም የእግዚአብሔርን ቃልና በኋላ የሚመጣውን የዓለምን ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔር ልጅ ሊሰቅሉላቸው ሊያወርዱላቸው ዳግመኛ ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። እኒህ አባቶችም እንዲህ ብለው መለሱለት፣ ሐዋርያው ጳውሎስ ንስሐ ስለሚገባ ሰው ይህንን አላለም፣ በኃጢአት በወደቀ ጊዜ በየጊዜው የክርስትና ጥምቀትን የሚጠመቅ ነው እንጂ። ስለዚህ ሐዋርያው እንዲህ የሚለው ቃል አስከተለ፣ ዳግመኛ የእግዚአብሔር ልጅ ሊሰቅሉላቸው ሊያወርዱላቸው ይገባልን? መከራ መስቀሉን አንድ ጊዜ ብቻ እንደሆነ እንዲሁ ጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁሉ ጊዜ ትገኛለች። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶ የነበረ ጴጥሮስን ንስሐ አልተቀበለምን? አጽናኝ የሆነ የመንፈስ ቅዱስን ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሾመውን? በእጁ የሠራውን ሁሉ የተጠመቀውስ የጠፋው ነውን? አንተ እንደምትለው ይህ የስንፍናና ድንቁርና ነው። ክብር ይግባውና ጌታችን ግን ሃይማኖትን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐ ሰርቷል። ብናጥስ ሆይ ከዚህ ከረከሰና ከከፋ ምክር ተመልሰ ንስሐ ግባ። ለእግዚአብሔርም ለራስም ለሰው ልጅም ሁሉ ጠላት አትሁን። እርሱ ግን በክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም፣ አውግዘውም ከምዕመናን ለዩ። በትምህርቱ የሚያምኑትን ሁሉ ለዩአቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በከሃዲ ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሡ ምዕመናን ያሰራቸው ዘንድ አሰርቶ በፊቱ ያኖራቸውና የስቃይን መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሡን ተከራከረው። ንጉሡም አስረው ወደ ጨዋታ ማያ ቦታ አውጥተው ክፉውን አንበሳ እንዲለቁበት አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱን ጉንጩን አሻሽቶ ተወው። ንጉሡም አይቶ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስም ተሳነው። ሁለተኛም ሰውነቱ ፈጥና እንደምትቆራረጥ ከበታቹም የእሳት ፍም እንደተነሰነሰበት ቆራርጦ የሚለያይ መሳሪያ ወዳለበት መንኮራኩር ውስጥ እንዲጨምሩት አዘዘ። እግዚአብሔርም ከዚህ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጡ እሳት ወዳፈሉባት ጋን ውስጥ እንዲጨምሩት አዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋን ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህን ድንቅ ተአምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙ አንቂጦስን ሳመው። ከዳተኛውን ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጀር በእግሮቻቸው እግር ብረት አግብተው ወደ ወህኒ ቤት እንዲጨምሯቸው አዘዘ። ከዚያም በኋላ ስጋቸውን ሁሉ ይበታተን ዘንድ ጥፍር ባለው ብረት እንዲሰነጣጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ የወግሯቸው ዘንድ አዘዘ። ምንም የነካቸው የለም። ዳግመኛም በብዛት ገርፈው በቁስላቸው ውስጥ ጨው ጨመሩ። 3 ቀንም እንዳነደዱበት የውሽባ ቤት ማንደጃ ውስጥ ጨመሯቸው። እርሱም እንደቀዘቀዘ ጠል ሆነላቸው። የውሽባ ቤቱን በከፈቱ ጊዜ የእግዚአብሔርን ገናንነት ሲነጋገሩ አገኟቸው። ከዳተኛም ንጉሡን ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃ ውስጥ እሳትን አንድደው ቅዱሳኑን ወደዚያ የጥሏቸው ዘንድ አዘዘ። በውስጡም ቆመው ረጅም ጸሎትን አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ፊታቸውን አማተቡ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ስጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በእሳት ፍም ላይ ነበረ። የነካውም ነገር የለም። የራሳቸው ጠጉር እንኳን አልተቃጠለም።
ምዕመናንም ሥጋቸውን በሌሊት ወሰዱ። ለክብራቸውም እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእሳቸውም አስደናቂዎች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የቅዱሳን የሰማዕታት አውሲስና የእንጦንዮስ የሮሜው የአባ መሐር መታሰቢያቸው ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍሬዎስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ሳሙኤል ዘዋልድባ፣ ቅዱሳን አንቂጦስ ወፎጢኖስ ሰማዕታት፣ አባ ነድራ፣ አባ ዮሐንስ ተአማኒ ጉቡአን ኤጲስቆጶሳት። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ። የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸውም ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች እንደጻፈው ሮሜ 12 ምዕራፍ 14 ከቁጥር 16 ሮሜ 12 ከቁጥር 14 እስከ 16 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ይቅርታውን ቸርነቱን አያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታህ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።